ታሪካችን የሚጀምረው የፖሊስ ካፕቴን የሆነችዋን ጃኪን ስልክ ስታወራ በማየት ነው። አውርታ ጨርሳ ከመኪናዋ እንደወጣችም ሁለት ጭንብል ያደረጉ ሰዎች ጃኪ ላይ አከታትለው በመተኮስ ሲገሏት እናያለን። ይህ በተፈጠረም በቀጣዩ ቀን የጃኪ የሥራ ባልደረቦች አንድ በአንድ ለምርመራ ሲቀርቡ እናያለን። ከተመርማሪዎቹም አንዱ ጄዲ እንደሆነ እናያለን። ጄዲ የጃኪ የቅርብ ጓደኛ በመሆኑ በጃኪ ሞት ክፉኛ ተናዷል። ሊመረምሯቸውም ከመጡት ከኤፍቢአይ ፖሊሶች አንደኛው የጄዲ ወንድም የሆነው ዴል እንደሆነ እናያለን። ዴል ወንድሙን ጄዲን በነገር ሲጎተጉተው ጄዲ ስሜቱን መቆጣጠር አቅቶት ዴል ላይ ተከምሮ ግብግብ ይፈጥራሉ። ይህንን ያየው የጃኪ በስልጣን ተከታይ የሆነው ዴንም ጄዲን ሽንት ቤት ውስጥ በማውራት ያረጋገዋል። ዴን ለጓደኞቹ ያልተናገረው አንድ ሚስጥር አለ። ጃኪ ከመሞቷ በፊት ለዴን መልእክት ልካለት ነበር። መልእክቱም ብዙ የሌቦች ገንዘብ የሚገኝበትን ቦታ የሚያሳይ ነው። ዴንም የሥራ ባልደረቦቹን ይዞ መልእክቱ ወደሚያሳየው ቦታ ይሄዳል። ቦታውም እንደደረሱ ዴሲ የምትባል የዛ ቤት ጠባቂ ታገኛቸዋለች። ለዴሲም እዚህ ቦታ የአደንዛዥ እጽ እንዳለ መረጃ ደርሶን ነው በማለት ወደ ቤቱ ውስጥ ይገባሉ። ቤቱ ገብተው ሲፈትሹ ወደ ኮርኒሱ የሚያስወጣ የሚዘረጋ ደረጃ ያገኛሉ። ደረጃውንም ወጥተው ያለውን ክፍል ሲያዩ ክፍሉ ቀለም የተቀባና የጸዳ ክፍል ሆኖ ያገኙታል። ሙሉ ቤቱ በአቧራ የተሸፈነ ስለሆነ የዚህ ክፍል መጽዳት ጥርጣሬ ውስጥ ይከታቸዋል። ክፍሉንም አጥብቀው ሲመረምሩ ከግንቡ ጀርባ የተቀመጠ ዕቃ ያያሉ። በመዶሻ ግንቡን ሰብረው ሲመለከቱም ባሊ በሚመስለው ዕቃ ውስጥ የታሸጉ የብር ኖቶችን ያገኛሉ። ዴንም ይሄ ሁሉ ብር ችግር ሊያመጣብን ይችላል ብሎ የሁሉንም ስልክ ይቀበላል። ከዛም ከጄዲ ጋር ዴን ብሩን በተመለከተ ምን ማድረግ እንዳለባቸው ሲያወሩ እናያለን። ጄዲ ለበላዮቻችን እናሳውቅ የሚል ሐሳብ ሲያቀርብ፣ ዴን ደግሞ የበላዮቻችንን አላምናቸውም፣ ገንዘቡን በመመሪያው መሰረት የተገኘበት ቦታ ነው መቆጠር ያለበት፣ ከዛ ለበላዮቻችን እናሳውቃለን ይላል። ይህንን እያወሩም እያለ ቤቱ ውስጥ ያለው ስልክ ሲጠራ እናያለን። ጄዲም አንስቶ ሲያናግር ቤቱን በ30 ደቂቃ ውስጥ ለቀው እንዲወጡ እና ለ150,000 ብር ብለው ሕይወታቸውን እንዳያጡ ይነግራቸዋል። በዚህም ጊዜ ዴን ጥቆማ ደርሶኛል ብሎ የነገረው የገንዘብ መጠን 300,000 ብር ስለሆነ አሁን የደወለው ሰው ግን ለምን 150,000 ብር ይላል ብሎ ዴንን ሲጋፈጠው እናያለን። ጄዲ በዴን የጸባይ መቀያየር ደስ ስላልተሰኘ ለጓደኛው ይደውልና ዴንን ለማመን እየከበደኝ ነው፣ ለበላዮች እንናገር ስለው አልፈልግም እያለ ነው እና ጥቆማ ደርሶኛል ብሎ የነገረኝ ገንዘብም ትክክል አይደለም፣ ገንዘቡን ለመስረቅ ያሰበ ይመስለኛል ይለዋል። ጓደኛቸውም ትንሽ እንዲጠብቀውና እንደሚመጣ ይነግረዋል። በዚህ ጊዜ ቤቱ ውስጥ ገንዘቡን የሚቆጥሩት ሁለቱ ሴቶቹ ፖሊሶች ሲያወሩ እናያለን። ይህ ገንዘብም የራሳቸው ቢሆን ምን ያህል ሕይወታቸውን እንደሚለውጥ እያወሩ እያለ ዴን ይገባና ለበላዮቻችን ከፊሉን ገንዘብ እንስጥና የቀረውን ገንዘብ ለራሳችን እንውሰደው የሚል ሐሳብ ያቀርብላቸዋል። ይህንን በውጪ ሆና ስትሰማ የነበረችው ዴሲም ውጪ ለነበረው ማይክ ለተባለ ፖሊስ ወደ ውስጥ ሲገባ ገንዘቡን ሊሰርቁት እያሰቡ ነው፣ ስለዚህ ለበላዮችህ ቀድመህ ተናገር ትለዋለች። በዚህ ጊዜ ማይክ ከወጣ በኋላ የተደበቀ ስልኩን አውጥቶ ገንዘቡን ሊዘርፉት ነው፣ መንቀሳቀስ አለብን እያለ ያወራል። ቤት ውስጥ ደግሞ ስልኩ ከእንደገና ይደወልና ለቀው እንዲወጡ የመጨረሻ ማስጠንቀቂያ ሲሰጣቸው እንሰማለን። እንደተናገሩትም
ከትንሽ ደቂቃ በኋላ ቤቱ ላይ የሽጉጥ ናዳ ያዘንቡበታል። እነ ዴንም ተደብቀው የመልስ ምት ይተኩሳሉ። ተኳሾቹም የነ ዴንን መኪና እንዳይንቀሳቀስ አድርገው ተኩሰው ይጠፋሉ። ይሄ ከተፈጠረ በኋላ ሁሉም ተሰብስበው እያወሩ እያለ ጄዲ እና ዴን መስማማት አቅቷቸው ጥል ውስጥ ይገባሉ። ጥላቸውንም ለማስታረቅ ማይክ እና የቀሩት ፖሊሶች መሃል ላይ ገብተው ይለያያቸዋል። ማይክም የደበቀውን ስልኩን አውጥቶ ለመደወል ሲሞክር ያጣዋል። ጥላቸውን ለማስታረቅ መሃል ላይ ሲገባ እንደ ጣለው ይገባዋል። የደበቀውም ስልክ እንዳይገኝበት ሲል ማይክ ቤቱን በእሳት ያቃጥለዋል። እነ ዴንም እሳቱን ሲያዩ ብሩን ይዘው ወደ ውጭ ይወጣሉ። እንደ ወጡም ጄዲ ሲደውልለት የነበረው ጓደኛቸው መኪና ይዞ ይመጣና ገንዘቡን መኪና ውስጥ ከተው ጄዲ፣ ዴን እና ማይክ ይሄዳሉ። በዚህ ጊዜ የምናየው ጄዲ እና ዴን ሲጣሉ የነበረው የውሸት እንደነበረና የማይክን ስልክ አዘናግተው ለመውሰድ እንደሆነ እናያለን። እናም ዴን ጥቆማ ደርሶኛል ብሎ የተናገረው የገንዘብ መጠን ለሁሉም የተለያየ እንደሆነ፣ ለማይክ የነገረው ደግሞ 150 ሺህ እንደሆነ፣ እናም የደወሉትም ሰዎች ደግሞ 150 ሺህ ብር ብላችሁ ሕይወታችሁን እንዳታጡ ሲሉ እንደተናገሩ እናስታውሳለን። በዚህ ጊዜ 150 ሺህ እንዳለ ያወቁት ማይክ ነግሯቸው እንደሆነ እንደርስበታለን። ዴንም ከመጀመሪያው ገንዘቡን የመዝረፍ እቅድ እንዳልነበረውና ይህንንም ያደረገበት ምክንያት የጃኪን ገዳይ ለማወቅ እንደሆነ እናያለን። ጄዲ እና ዴንም ለማይክ አብሮክ የሚሰራው ሰው ማን ነው ብለው ሲያስጨንቁት ማይክም ስልኩን ተቀብሎ መጨረሻ የደወለለትን ሰው ሲደውል ከጎናቸው የነበረው የጓደኛቸው ስልክ ይጠራል። በዚህ ጊዜም ጓደኛቸው ሽጉጡን አውጥቶ ማይክን ጆሮውን መትቶ ይጥለዋል። በዚህም ጊዜ የተኩስ ልውውጥ ይደረግና ጄዲ እና ዴን ሹፌሩን ተኩሰው ይጥሉታል። ጓደኛቸው ደግሞ ሽጉጡን ይደቅንና ሁለቱንም እጅ እንዲሰጡ ያደርጋል። በዚህ ጊዜም ጓደኛቸው ጃኪን እንደገደላት ሲናገር እንሰማለን። ከዛም ሲሄዱበት የነበረው መኪና በኤፍቢአይ ፖሊሶች ተከቦ ይቆማል። የጄዲ ወንድምም ፊት ለፊት ሆኖ እጅ ሰጥተው እንዲቆሙ ሲናገር እናያለን። ማይክም ገንዘብ ያለውን ቦርሳ ይዞ ለማምለጥ ፖሊሶቹ ላይ እየተኮሰ ይሄዳል። ዴንም ከኋላ እየተከታተለ ያባርረዋል። ጓደኛቸው ደግሞ መኪናውን እየነዳ ለማምለጥ ይሞክራል። ጄዲ ደግሞ ከኋላ በሌላ መኪና እሱን መከታተል ይጀምራል። ማይክ እና ዴን ጥሻ ውስጥ ሆነው እየተደባደቡ እያለ ዴን ያሸንፍና ማይክን እጁን በካቴና በማሰር ይዞት ይሄዳል። ጄዲ ደግሞ የጓደኛቸውን መኪና ገጭቶ ድልድይ ላይ ይፈጠፍጠዋል። ጄዲም ጓደኛቸው ጋር በመሄድ እጅ እንዲሰጥ ይነግረዋል። ጓደኛው ግን ሽጉጡን አውጥቶ ሊተኩስ ሲል ጄዲ ቀድሞት ተኩሶ ይገለዋል። ከዛም የኤፍቢአይ ፖሊሶች ገንዘቡን ሲቆጥሩት እናያለን። ዴን፣ ጄዲ እና ጓደኞቻቸው አንድ ላይ ሆነው ስላሳለፉት ምሽት እያወሩ እያየን ታሪካችን በዚሁ ያበቃል።